ሰላም ለእናንተ ይሁን ክብራትና ክብራን ተመልካቾቻችን፣ አሁን ከደረሰን አስቸኳይ ዜና እንጀምራለን። የኮሪያ ልሳነ ምድር የጂኦፖለቲካ ውጥረት እንደገና አንገብጋቢ ደረጃ ላይ ደርሷል። ሰሜን ኮሪያ ለመጀመሪያ ጊዜ በአገር ውስጥ የገነባችውን አዲስና እጅግ ዘመናዊ ነው የተባለለትን አጥፊ የጦር መርከብ ይፋ አድርጋለች። የሀገሪቱ መሪ ኪም ጆንግ ኦን በአዲሷ መርከብ የተደረገውን የመጀመሪያ የሚሳኤል ሙከራ በግል መገኘታቸውን ክስተቱን የበለጠ አሳሳቢ አድርጎታል። ይህ የ5000 ቶን መርከብ መገንባት የሰሜን ኮሪያን የባህር ኃይል የማዘመን ትልቅ እርምጃ ሲሆን የሩሲያ የቴክኖሎጂ ድጋፍ እንዳለበትም በስፋት ይጠረጠራል። ኪም ጆንግ ኡን የባህር ኃይላቸውን በኒውክሌር የማስታጠቅ ሂደትን እንደሚያፋጥኑና ቀጣይ ግንባራቸው የኒውክሌር ሰርጓጅ መርከብ መገንባት መሆኑን መግለጻቸው በቀጠናው ያለውን የጸጥታ ስጋት ወደ ላቀ ደረጃ ከፍ አድርጎታል። በዛሬው ዳሰሳችን የዚህን አዲስ የጦር መርከብ ዝርዝር መረጃ፣ በቀጠናው ደህንነት ላይ ሊኖረው የሚችለውን እንድምታና እየተጠናከረ የመጣውን የሰሜን ኮሪያና የሩሲያ ወታደራዊ ግንኙነት በጥልቀት እንመረምራለን። አብራችን ቆዩ። በኮሪያ ባህረ ገብ መሬት ያለው ጂኦፖለቲካዊ ሁኔታ በሰሜን ኮሪያ የባህር ኃይል እድገቷን በተመለከተ በቅርቡ በወጣችው መግለጫ ምክንያት እንደገና ዓለም አቀፍ ትኩረት ውስጥ ገብቷል። የሰሜን ኮሪያ መሪ ኪም ጆንግ ኡን አዲስ ከተሰራች አጥፊ መርከብ የመጀመሪያ የሚሳኤል ሙከራ በግላቸው የፒዮንግያንግ የሰጠችው ማረጋገጫ በክልሉ የደህንነት ስርዓት ውስጥ ጉልህ የሆነ ምንም እንኳ አሳሳቢ ሊሆን ቢችልም እድገቷን ያሳያል። ባለፈው ሳምንት ይፋ የሆነችውና የሰሜን ኮሪያው አገዛዝ በአገሯ መርከብ ኢንዱስትሪ ውስጥ በሀገር ውስጥ የተገነቡ እጅግ ኃይለኛ የጦር መሳሪያዎችን እንደታጠቀች የተገለጸች ይቺ 5000 ቶን መርከብ ሰሜን ኮሪያ ወደ አጥፊ መርከብ ደረጃ ለመግባት ያደረገችው የመጀመሪያ ሙከራ ነው ተብሎለታል። በምዕራባዊው የናምፓ ወደብ በተካሄደው የማስጀመሪያ ስነ ስርዓት ላይ ኪም ጆንግ ኡን ራሳቸው የመርከቧን ግንባታ የሰሜን ኮሪያን የባህር ኃይል ዘመናዊ ለማድረግ በሚደረገው ቀጣይ ጥረት ውስጥ አስደናቂ ግኝት ሲሉ አወድሰውታል። ይህ ሀገሪቱ ወታደራዊ አቅሟን ለማሳደግ በምታደርገው ቀጣይ ትኩረት ከፍተኛ ክብደት ያለው ልምድ ካላቸው ተንታኞች የተገኙ የውጭ ግምገማዎች የሐዲስ የተገለጠው አጥፊ መርከብ በእርግጥም ሰሜን ኮሪያ ለመጀመሪያ ጊዜ የገነባችው የዚህ አይነት መርከብ እንደሆነችም ይጠቁማሉ። እናም በባለሙያዎች መርከብ በአብዛኛው ስምምነት አለ። ግንባታው ከሩሲያ የቴክኖሎጂና ምናልባትም የቁሳቁስ ድጋፍ ተጠቃሚ ሊሆን ይችላል የሚል ነው። የሰሜን ኮሪያ የባህር ኃይል አሁንም ከደቡባዊቷ ጎረቤቷ ከደቡብ ኮሪያ እጅግ በጣም ያነሰ ጥንካሬ እንዳለው ቢታወቅም እነዚህ ባለሙያዎች ቢሆኑም የዚህን አጥፊ መርከብ ብቅ ማለት በክልሉ ውስጥ ሊኖር የሚችልን የደህንነት ስጋቶች ከፍተኛ ጭማሪ እንደሆነ አድርገው የጦር መርከብ የሚሰጡት የተሻሻሉ አቅሞች በባህር ላይ የሰሜን ኮሪያን የማጥቃትና የመከላከል አቅሞቿን በእጅጉ ሊያጠናክሩ ይችላሉ። ይህም በሰሜን ምስራቅ እስያ ውስጥ ቀድሞውን ውጥረት በበዛበት ወታደራዊ ሚዛን ላይ አዲስ ውስብስብነትን ያስተዋውቃል። የሰሜን ኮሪያ መንግስት ይፋዊ ድምፅ አውጪ የሆነው የኮሪያ ማዕከላዊ ዜና አገልግሎት እነዚህን እድገቶች በበለጠ ዝርዝር በመግለጽ ኪም ጆንግ ኡን በዚህ ሳምንት መጀመሪያ ላይ የአጥፊዋን ቁልፍ የጦር መሳሪያ ስርዓቶች ሙከራ በቀጥታ እንዲመለከት፣ እነዚህ ሙከራዎች ከፍተኛ ፍጥነት ያላቸውና ስትራቴጂካዊ የክሩዝ ሚሳይሎችን፣ የአየር መከላከያ ሚሳይሎችን፣ የአውቶማቲክ መድፎችና የኤሌክትሮኒክስ ጦርነት መሳሪያዎችን ያካተቱ ሲሆን ይህም ለባህር ኃይል ጦርነት አቅም ባለ ብዙ ገጽታ አቀራረብን ያሳያል። ኪም ጆንግ ኡን የመርከቧን ኃይለኛ የማጥቃት አቅም ከተለመዱ የመከላከያ ስርዓቶች ጋር መዋሃዱን በደስታ እንደተቀበሉ ተዘግቧል። ለቀጠናዊ መረጋጋት ይበልጥ አሳሳቢ ነገር ሲኤንኤን ዘገባ ኪም ጆንግ ኡን የአገራቸውን የባህር ኃይል የኒውክሌር ትጥቅ የማፍጠን ዓላማ ያላቸውን የተወሰኑ ተግባራትን እንዳስቀምጡ አመላክቷል። ይህም
ይህም የኒውክሌር አቅም ወደ የባህር ኃይላቸው ውስጥ የማካተት አቅም ሽግሽግን ያሳያል። የሁኔታውን አጣዳፊነት ስሜት የበለጠ በመጨመር ኪም ጆንግ ኦን የመርከቧን የማስጀመሪያ ስነ ስርዓት ላይ ይህ አዲስ አጥፊ መርከብ እንደሚቀጥለው ዓመት መጀመሪያ ድረስ አገልግሎቱን ለመስጠት መታቀዱን ተናግረዋል። ወደፊት በመመልከት የኒውክሌር ኃይል ያለውን ሰርጓጅ መርከብ ማግኘት የሰሜን ኮሪያን የባህር ኃይልን የማጠናከር ዘመቻቸው ውስጥ ቀጣው ትልቅ ስትራቴጂካዊ ግብ እንደሆነ አዲስ ስለተጀመረው የጦር መርከብ በይፋ የሚገኙ ምስሎችን፣ ገለልተኛ ትንታኔ፣ የቴክኖሎጂ ምንጭን በተመለከተ ተጨማሪ ግንዛቤዎችን ሰጥቷል። በደቡብ ኮሪያ የኮሪያ የመከላከያ አውታረ መረብ ታዋቂ ባለሙያ የሆኑት ሊ ኢሊዮ የመርከቧ የላቀ የአየር መከላከያ ራዳር ስርዓት በአብዛኛው ከሩሲያ የመጣ ሊሆን እንደሚችል ጠቁመዋል። ከነዚህም በላይ ሊ የመርከቧ የሞተር ስርዓትና የተወሰኑ የአየር መከላከያ የጦር መሳሪያዎችም እንዲሁ የሩሲያ ምንጭ ሊሆኑ እንደሚችሉ ይገመታል። ይህም የፒዮንግያንግ እና በሞስኮ መካከል እየጠናከረ የመጣውን ወታደራዊ ቴክኒካዊ ግንኙነት ይህ በሰሜን ኮሪያና በሩሲያ መካከል እያደገ የመጣው ትብብር በቅርብ ዓመታት ውስጥ ለአሜሪካ፣ ለደቡብ ኮሪያና ለአጋሮቻቸው አሳሳቢ ነጥብ ሆኗል። የታየው የወታደራዊና ሌሎች የትብብር አይነቶች መጨመር ሰሜን ኮሪያ በዩክሬን ውስጥ ለሩሲያ ወታደራዊ ዘመቻዎቿ ድጋፍ ወታደሮችና የተለመዱ የጦር መሳሪያዎችን እየሰጠች እንደሆነ ተዘግቧል። በምላሹ አሜሪካ፣ ደቡብ ኮሪያና አጋሮቻቸው ሩሲያ ምናልባትም በምላሹ የሰሜን ኮሪያን የተከለለ የኒውክሌር ጦር መሳሪያ መርሃ ግብርን በእጅጉ ሊያፋጥኑና ሊያሳድጉ የሚችሉ ከፍተኛ የቴክኖሎጂ የጦር መሳሪያዎችን እንድታገኝ በማድረግ ምላሽ ትሰጣለች በሚል በቂ ምክንያት አለው ስጋት። ሌሎች ወሳኝ ወታደራዊና ኢኮኖሚያዊ ድጋፎች በተጨማሪ ለተገለለችው ሀገር ሊ ኢሎ የዚህ አዲስ የባህር ኃይል ሀብት እምቅ ዕድምታዎች በበለጠ ዝርዝር አስረድተዋል። እንዲህ ያለ የላቀ ራዳር ስርዓት የታጠቀ የጦር መርከብ በሰሜን ኮሪያ ምዕራባዊ የባህር ዳርቻ ላይ መሰማራቱ በተለይም ስትራቴጂካዊ ጠቀሜታ ላላት ዋና ከተማ ፒዮንግያንግ የአየር መከላከያ አቅሟን በእጅጉ ሊያጠናክር እንደሚችል ገልጸዋል። በ12 አጥፊ መርከቦቿ የሰሜን ኮሪያን የባህር ኃይል በቁጥርም በጥራትም በከፍተኛ ደረጃ እንደምትበልጥ ቢያምኑም ሌግን አዲሱ የሰሜን ኮሪያ አጥፊ መርከብ 80 የሚጠጉ ሚሳይሎችን የመሸከም አቅም ያለው በመሆኑ ዝቅ ተደርጎ መታየት እንደሌለበት አስጠንቅቀዋል። ደቡብ ኮሪያ የባህር ኃይል እንዲህ አይነቱን እምቅ ያለው ተቃዋሚ የጦር መርከብ ብቅ ማለት በበቂ ሁኔታ ተዘጋጅቶ ላይሆን ይችላል ሲሉም ጠቁመዋል። የነዚህ እድገቶች ሰፋ ያለ ሁኔታ በኮሪያ ባህረ ገብ መሬት ላይ ያለው የማያቋርጥ ከፍተኛ የጠላትነት ደረጃ ነው። ይህ የጨመረ የመጣው ውጥረት በሰሜን ኮሪያ ዓለም አቀፍ ማዕቀቦችና ውሳኔዎችን በመጣስ የኒውክሌርና የሚሳይሎች ክምችቷን ለማስፋትና ለማሻሻል ያለማቋረጥ በምታካሄዳቸው የጦር መሳሪያ ሙከራዎች አስቸጋሪ በሆነ ሁኔታ ላይ ሌላው ስብስብነትን በመጨመር ሰሜን ኮሪያ በቅርቡ ለመጀመሪያ ጊዜ በዩክሬን ውስጥ ለምታደርገው ወታደራዊ ጥረት ድጋፍ ለመስጠት የውጊያ ወታደሮቿን ወደ ሩሲያ መላኳን አረጋግጣለች። ለዚህም ድጋፍ በይፋ እውቅና የሩሲያው ፕሬዝዳንት ቪላዲሚር ፑቲን ለሰሜን ኮሪያ ምስጋናቸውን ያቀረቡ ሲሆን ሩሲያ የሰሜን ኮሪያ ወታደሮች የከፈሉትን መስዋዕትነት እንደማትረሳ ቃል ገብተዋል። ይህ የእነዚህን ምክንያቶች መገጣጠም የሰሜን ኮሪያ የባህር ኃይል እድገት ከሩሲያ ጋር ያላት እየጠነከረ የመጣ ወታደራዊ ግንኙነትና ቀጣይነት ያለው የጦር መሳሪያ ሙከራ ዑደት ለቀጠናዊ መረጋጋት አሳሳቢ ምስልን ያሳያል እና ውጥረትን ለማርገብና በኮሪያ ባህረ ገብ መሬት ዘላቂ ሰላም ለማግኘት የዲፕሎማሲ ተሳትፎ አስቸኳይ አስፈላጊነትን ያጎላል።